ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናችን ተጀምሯል። የዕለቱን ዜና ቴዎድሮስ ኃይለየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ እየመራው ቆያለሁ። በቀዳሚነቱ ለምንመለከተው ጉዳይ አለፍኩ። ዓለም አሁን ከደረሰበት የቴክኖሎጂ ደረጃ ለመድረስ ዓለም አቀፍ የቴክኖሎጂ ምርምርና የፈጠራ ኮንፈረንሶችን ማዘጋጀት ይገባል ሲል የስራና ክህሎት ሚኒስቴር ገለጸ። ኢትዮጵያን ጨምሮ 16 ሀገራትን ያሳተፈ ዓለም አቀፍ የምርምር ጉባኤና የቴክኖሎጂ ውድድር በአዲስ አበባ ተጀምሯል። አየለ መስፍን ተጨማሪውን አዘጋጅቷል። የኢፌዴሪ ቴክኒክና ስልጠና ኢንስቲትዩት ለዘላቂ የቴክኖሎጂ ሽግግር በሚል መሪ ቃል የመጀመሪያውን ዓለም አቀፍ የምርምር ኮንፈረንስ በአዲስ አበባ ተካሂዷል። የስራና ክህሎት ሚኒስቴር ዴኤታው ዶክተር ተሻለ መሬቻ ኢትዮጵያ በዘርፉ ለምታደርገው የቴክኖሎጂ ሽግግር ትልቅ አጋጣሚ መሆኑን ተናግረዋል። አንዳንድ ዘርፎች ላይ ያለው የቴክኖሎጂ ኮምፒቲሽን በቀናት በሰዓታት ነው እየሆነ ያለው ማለት ነው። በዛ ፔስ እኛም ፈጥነን እነዚህን ቴክኖሎጂዎች አዳፕት እያደረግን ልጆቻችንን ወደዚህ ስርዓት ካላስገባን ወደ አርቲፊሻል ኢንተለጀንስ ወደ ኢመርጂንግ ቴክኖሎጂስ ልጆቻችን እንዲሰለጥኑ እንዲማሩ ካላደረግን ችለን የምንቋቋመው ጉዳይ አይደለም። የሰርቫይቫል ጉዳይም ነው፣ የመቀጠል ያለ መቀጠል ጉዳይም ስለሆነ ከዓለም ጋራ ልንራመድ የምንችልበት ኦፖርቹኒቲ ላይ ነው የምንገኘው። እንደ ድሮዎቹ ሪቮሉሽኖች ኢንዱስትሪያል ሪቮሉሽኖች ተመልካች የምንሆንበት ሳይሆን እኛም ተዋናይ የምንሆንበት ሁኔታ ነው ያለው። ያንን ለማድረግ እንደዚህ አይነት ፕላትፎርሞች መብዛት አለባቸው። ሰው መማማር አለበት፣ ሀሳብ መቀያየር አለበት፣ ኤክስቼንጅ ማድረግ መቻል አለበት። እንደዛ ሲሆን የኢትዮጵያ የትምህርት ስርዓትም የቴክኒክና ሙያ ስርዓትም የከፍተኛ ትምህርት ስርዓታችንም ሁሉም እንደ ኢኮሲስተም እንደ ስነ ምህዳር ተያይዞ እየተቀየረ ይሄዳል። በመጀመሪያው ዓለም አቀፍ የምርምር ኮንፈረንስ ከተለያዩ 16 ዓለም አቀፍ ሀገራት የተውጣጡ የቴክኖሎጂና የሪሰርች ባለሙያዎች ተሳትፈዋል። ያነጋገርናቸው ሪሰርቸሮችና የፈጠራ ባለሙያዎች እንደገለጹት ሀገራት በቴክኖሎጂ ፈጠራ ላይ የሚያደርጉት ተሳትፎ እና የልምድ ልውውጥ መልካም አጋጣሚም እንደሚፈጥርላቸው ገልጸዋል። እንዲህ አይነት ኮንፈረንስ ለኢንቨስተሮች ጥሩ አጋጣሚዎችን ይፈጥራል። ከፈጠራ ባለሙያዎች ጋር ለመገናኘትም ጥሩ አጋጣሚ ነው። የፈጠራ ባለሙያና ኢንቨስተሮችን ማገናኘትም ይችላል። ኢንቨስተሮች በኢኮኖሚ በመደገፍ አጋር ይሆኗቸዋል። ስለዚህ እንዲህ አይነት ኮንፈረንሶች ኢንቨስተሮችና የፈጠራ ባለሙያዎችን የማገናኘት አቅም አለ። ይሄ የተለያዩ ሳይንቲፊክ ሪሰርቾች የምንለዋወጥበት ስለሆነ ከዚህ አንጻር በጣም ትልቅ ጉልህ ሚና ይኖረዋል። ወደፊት አቅጣጫ ደግሞ ምን ማድረግ አለብን፣ በተለይ ቲቪቲ ወዴት መሄድ አለበት የሚለውን በጉልህ የሚያሳይ እንደሆነ ጠብቃለሁ። ኢትዮጵያ በኢንዱስትሪው ሽግግር ላይ ለምታደርገው ሂደት መልካም አጋጣሚን እንደሚፈጥርላት የኢፌዴሪ ቴክኒክና ስልጠና ዋና ዳይሬክተር ዶክተር ብሩክ ከዲር ናቸው። ይሄም ማድረግ ምን ይጠቅማል? ኢኮኖሚን ያሳድጋል ነው። የሰው ኃይል ዝግጅታችን በተጠና በታሰበበት መንገድ ነው የተሰራ ያለው። ለምሳሌ ሚኒስትሪ ኦፍ ስኪልስ ተቋቁሟል ኢትዮጵያ ውስጥ አይደለም። የክህሎት ሚኒስትሪ አለ በእኛ ሀገር። የዛ መቋቋም አንዱ ማሳያ ክህሎት ነው አገር የሚመራው ኢኮኖሚ የሚያሳድገው ብሎ ስለሚያምን ነው መንግስት። ስለዚህ የቴክኒክና ሙያ ስርዓቱ ከዚህ ቀደም ሰፕላይ ድሪቭን ወይም አቅርቦት መር የሚባል አይነት አሰለጣጠን ነበር የነበረው። ማለት በዘፈቀደ ፕሮግራም ይከፈት ነበር ማለት ነው። አሁን ደግሞ ዲማንድ ድሪቭን ነው የሚባለው። ይሄ ማለት ምን ማለት ነው? ፍላጎት ምንድን ነው የሚለውን ታይቶ መክፈት ማለት ነው። ስለዚህ ፕሮግራሞቻችን ወደዛ እየተቀየሩ ነው። እንዲህ አይነት መሰል ፕሮግራሞች የተቀረጹ መሄድ አገራዊ ፋይዳው በጣም ትልቅ ነው ማለት ነው። ይህ ዓለም አቀፍ ኮንፈረንስ ዛሬን ጨምሮ ለተከታታይ 3 ቀናት በአዲስ አበባ እንደሚካሄድም ተመላክቷል። የኩታ ገጠም አመራረት ዘዴ የጋራ አቅምን ለመጠቀምና የገበያ የበላይነትን ለመያዝ ጥቅሙ ከፍተኛ መሆኑን የደብረ ብርሃን ግብርና ምርምር ማዕከል ከፍተኛ ተመራማሪ ዶክተር ብርሃን ተገኝ ገለጹ። ተመራማሪው አርሶ አደሩ ከምግብ ፍጆታ ባለፈ ለገበያና ለኢንዱስትሪ ግብዓት የሚሆኑ ምርቶች ላይ እንዲያተኩርም መክረዋል። ብርቱካን ማሞ በኩታ ገጠም የማልማት ዘዴ አሁን ላይ በአርሶ አደሮቹ በአግባቡ እየተተገበረ ይገኛል። ምን ዓላማ አለው? ምን አበርክቶችስ ይኖሩታል? የሚለውን ሀሳብ ለማንሳት በደብረ ብርሃን ግብርና ምርምር ማዕከል የግብርና ምጣኔ ሀብት ከፍተኛ ተመራማሪ ከሆኑት ዶክተር ብርሃን ተገኝ ጋር ቆይታ እናደርጋለን። እናመሰግናለን ለጊዜዎት። የኩታ ገጠም እርሻ ወይም ደግሞ በኩታ ገጠም የማልማት ዘዴዎች ምን ዓላማን ይዞ ነው የሚተገበረው? የኩታ ገጠም እርሻ ዓላማው ምርትን በጋራ በማምረት ቴክኖሎጂን በመጠቀም በማምረት ለገበያ ማቅረብ ነው። ለምግብ ፍላጎት ከማምረት ለገበያ ማምረት የሚል መሪ ሐሳብ አለው።
ይህ የኩታ ገጠም እርሻ ቴክኖሎጂ ወይንም ያሰራር ዘዴ። ስለዚህ ምንድነው አርሶ አደሮች ቴክኖሎጂ በቀላሉ እንዲያገኙና እንዲጠቀሙ ያደርጋል። ሁለተኛ በህብረት በመስራት ምጥን ሀብትን እንዲጠቀሙ በጋራ ያለውን ሊሚትድ የሆነ ሪሶርስ ወይንም ምጥን ሀብት በአግባቡ ለመጠቀም ያስችላል። እንዲሁም የተባይ መከሰት ወይንም የተለያዩ ግብአቶችን በቀላሉ ለአርሶ አደሩ ማዳረስ የሚቻልበት አጋጣሚ ይፈጥራል። እነዚህ አይነት አበርክቶች ካሉት አርሶ አደሩ ወደ ስራ እንዳይገባ እንደ እንቅፋት የሆነው ምንድነው? በህብረት የመስራትና በህብረት የመጠቀም ጥሎብን ያለፈው ጠባሳ አለ። ከዚህ በፊት በነበሩት ዘመናት ማለት ነው። ያ አደረጃጀት ከክላስተር ወይንም ከኩታ ገጠም አሁን ከምናወራው ኩታ ገጠም ጋር የተለያየ ነው። አሁን የምናደርገው የኩታ ገጠም እርሻ በሚባልበት ጊዜ አርሶ አደሮች መሬታቸውን፣ ጉልበታቸውንና እውቀታቸውን ይዘው በመሬታቸው ኩታ ገጠምነት መሰረት የሚደራጁ ናቸው። ስለዚህ የያዙትን ይዘው ከሚገኘው ጥቅም እኩል ተካፋይ ነው የሚሆኑት። ቴክኖሎጂም ማላመድ ላይ ሰፊ አበርክቶ ካለው በርካታ አርሶ አደሮችን ተደራሽ ስለምናደርግ ማለት ነው ወደ ተግባሩ እንዲገቡ ለአርሶ አደሮች ምን ሀሳብ ያነሳሉ? የመጀመሪያው መነሳሳትና ፍላጎት ከአርሶ አደሩ ይጠበቃል። ሁለተኛ አርሶ አደሮች ያላቸውን ሀብት በጋራ ጊዜያቸውንም ሀብታቸውንም በጋራ የሚጠቀሙበት ለምን ውጤቱ የሚመረተው ምርትና የሚገኘውን ውጤት ወደፊት በግላቸው ይጠቀማሉ። ነገር ግን ከመስራታቸው በፊት በክላስተር ወይንም በኩታ ገጠም እርሻ ከመደራጀታቸው በፊት መሬቱ ነው የሚደራጀው። አርሶ አደሮች ሳይሆን መሬቱ ነው። በግል በሚጥሩበት ጊዜ ሊያመርቱ የሚችሉት ወሰን ከ45 እስከ 65 ያመርታሉ። በዚህ ውስጥ ማለት ነው። በዚህ ከ45 እስከ 65 ሊያመርቱ ይችላሉ። በኩታ ገጠም ግን ሁሉንም ቴክኖሎጂና ግብአቶች እንዲሁም ደግሞ አጠቃላይ የአሰራር ሂደቱን ተገንዝበው በአግባቡ በሚሰሩበት ጊዜ ከባለሙያ የሚሰጠውም ድጋፍ እኩል ስለሆነ ለሁሉም አርሶ አደሮች መሬታቸው በኩታ ገጠም እስከተሳሰረ ድረስ ምርታማነቱ ለየብቻቸው ከሚያመርቱት የበለጠ ይሆናል። ከ20 እስከ 30% ጭማሪ ያስገኛል። ለሰጡን ጊዜና ማብራሪያ ከልብ እናመሰግናለን። በሰሜን ሸዋ ዞን በመኸር ወቅት 561 ሺህ ሄክታር የሚሆን መሬት በሰብል እንደሚሸፈን የዞኑ ግብርና መምሪያ ገለጸ። 300 ሺህ ሄክታር የሚሆነው መሬት በ5 አይነት ሰብሎች በኩታ ገጠም የሚለማ ነውም ተብሏል። ዮናስ ታደሰ መሬትን በአንድ አይነት ወይም በተመጋገቡ የሰብል አይነቶች ሸፍኖ ማልማት በዘመናዊ ግብርና ውስጥ ከፍተኛ ጠቀሜታ ያለው ስትራቴጂ ነው። ይህ የአመራረት ዘዴ በተበታተነ ይዞታ ላይ የሚባክን ጉልበትና ሀብትን በማስቀረት ምርታማነትን በእጅጉ ያሳድጋል። በሰሜን ሸዋ ዞን ሞረትና ጅሩ ወረዳ 33425 ሄክታር መሬት በሰብል ይሸፈናል። ከዚህ ውስጥ አብዛኛውን በኩታ ገጠም ለማልማት በትኩረት እየተሰራ ነው። የወረዳው ግብርና ጽሕፈት ቤት ኃላፊ ካሱ አበበ እንግዲህ ከዚህ በዘር ከምንሸፍነው ውስጥ ወደ 25000 ሄክታር የሚሆነው በአራት ዋና ሰብሎች በኮሞዲቲ ክላስተር የሚሸፈን ነው የሚሆነው። ከዚህም ውስጥ ወደ 1.5 ሚሊዮን ኩንታል ምርት እናገኛለን ብለን በእቅድ ይዘናል። በተለይ ኮሞዲቲ ክላስተር ላይ ልዩ ትኩረት አድርገን እየሰራን ያለንበት ሁኔታ ያለው ይህ የኩታ ገጠም ተግባር በሰሜን ሸዋ ዞን በተለይም ከዚህ ቀደም በውስን የሰብል አይነቶች ላይ ብቻ ተወስኖ የነበረውን በስፋት ለመስራት የታቀደ መሆኑን የዞኑ ግብርና መምሪያ ምክትል ኃላፊ ችሮታው አስፋው ተናግረዋል። አብዛኛውን የሰብል ልማት በኮሞዲቲ በክላስተር ወይም በኩታ ገጠም መልማት እንዳለበት ነው የአጠቃላይ ከአርሶ አደሩ ጋር ከሙያተኛው ጋር የተግባባ ነው። በዚህም መሰረት እንደኛ ዞን ወደ 561 ሺህ ሄክታር የሚለማልና ከዚህ ውስጥ እስካሁን 300 ሺህ ሄክታር አካባቢውን በኮሞዲቲ በ5 ሰብሎች እንደኛ ዞን በስንዴ፣ ጤፍ፣ በማሽላና በማሾ እንዲሁም በባቄላ 5ቱን በክላስተር በሰፋፊ ክላስተር ለማልማት አቅደን እየተንቀሳቀስ ያለንበት ሁኔታ ነው ያለው። አርሶ አደሮች ከጊዜ ወደ ጊዜ ኩታ ገጠምን በመተግበር ረገድ ግንዛቤያቸው እያደገ መሆኑንና ይህም በተግባር እየተገለጠ ስለመሆኑም ተገልጿል። የአርሶ አደሩ በኩታ ገጠም ማረስ ምን ያህል በተቀናጀ አግባብ በተደራጀ አግባብ ግብአት እንደሚያመጣ የተባይ መከላከል እና አጠቃላይ ለተባይ መከላከሉ ከአረም ስራ ጋር በተቀናጀና በተደራጀ አግባብ በኩታ ገጠም የማዝመር የማልማት እንቅስቃሴው ከግንዛቤ አንፃር እያደገ የመጣበትና በተግባርም በተለይ በነ ሞረትና ጅሩ አካባቢ በሲያደብር አካባቢ ከዚህ ከስንዴ ክላስተር ጋር በተጨባጭ አርሶ አደሩ በኩታ ገጠም የማረስ የማዝመር እንቅስቃሴው እያደገ የመጣበት ሁኔታ ነው ያለው። ተግባሩን አጠናክሮ ለመቀጠልም እየተሰራ ነው ተብሏል።
ሰብልን በኩታ ገጠም ማልማት የሚሰጠውን ጥቅም በመረዳት አርሶ አደሩ ምርትና ምርታማነቱን ለማሳደግ በስፋት ወደ ኩታ ገጠም እርሻ እየተሰማራ መሆኑን የግብርና ሚኒስቴር ገለጸ። አርሶ አደሩ በምርት አሰባሰብ ወቅት የምርት ብክነት እንዳያጋጥምም ጥራት ያላቸው የሜካናይዜሽን እርሻ ቴክኖሎጂዎችን ለመጠቀም ከፍተኛ ፍላጎት ማሳየቱም ተገልጿል። ቤተልሔም ሰለሞን የኩታ ገጠም እርሻ ከግብዓት አጠቃቀም እስከ ምርት አሰባሰብ በሚኖረው ሂደት ምርት እንዳይባክን በማድረግ አርሶ አደሩን ተጠቃሚ የሚያደርግ የሰብል አመራረት ዘዴ ነው። የኩታ ገጠም እርሻ በአንድ አካባቢ ያሉ አርሶ አደሮች ማሳቸውን በተመሳሳይ ሰብል በመሸፈን የሚያለሙበት አማራጭ መንገድ መሆኑንም በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚው ተሾመ ገለቱ ገልጸዋል። ከመሬት ዝግጅት ጀምሮ እስከ መጨረሻ ሰብል መሰብሰብ ድረስ በአንድ ወቅት የሚከናወኑ ናቸው። ተመሳሳይ ሰብሎች ናቸው የሚዘሩ። ስንዴ ከሆነ ስንዴ፣ በቆሎ ከሆነ በቆሎ፣ ገብስ ከሆነ ገብስ፣ ጤፍ ከሆነ ጤፍ፣ ተመሳሳይ የሆኑ ሰብሎች ናቸው የሚለሙት። በጋራ በአንድ ጊዜ ይዘራሉ። አረም መከላከሉ፣ የነፍሳት ተባይ መከላከል፣ የበሽታ መከላከል፣ የተለያዩ ስራዎችን በአንድ ወቅት በጋራ የሚሰሩ ናቸው። እነዚህ ኩታ ገጠም ውስጥ ያሉ አርሶ አደሮች ራሱን የቻለ ኮሚቴ ያላቸው፣ ሰብሳቢ ያላቸው፣ ጻፊ ያላቸው፣ ሌሎች አባላቶች አሉት። ስለዚህ ህግ አላቸው። በህጋቸው ነው የሚመሩ። እሱ አርሶ አደሩን በጣም እንዲጠቅም ያደርጋል። ከዛ የግብዓት አጠቃቀም በአንድ ወቅት ስለሚጠቀሙ የመጨረሻው ሄዶ ምርትና ምርታማነታቸው ከሌሎች ከግል ከሚያለሙት የበለጠ ነው የሚሆነው። አርሶ አደሩ በክላስተር በመደራጀት ሰብሉን በኩታ ገጠም የማልማት ፍላጎቱ በየጊዜው በከፍተኛ ሁኔታ መጨመሩን የገለጹት መሪ ስራ አስፈጻሚው ለዚህ ዋነኛ ምክንያት ያሉትን ደግሞ እንዲህ ያብራራሉ። የምርቱም ምርታማነቱም አድጎ ስላየ ነው። የተሻለም ስራ እዛ ላይ ስለሚሰራ ነው። ከቁጥጥር ጀምሮ በአንድ ወቅትም አንድ ማሳ ለአንድ አርሶ አደር ጠዋትም ማታም ለመከታተል ያስቸግረው ይሆናል። ግን የኩታ ገጠም ስለሆነ እነዚህ ሰዎች ተራ በተራ ማሳቸውን ይከታተላሉ። መሰብሰቡም ላይ ለሜካናይዜሽንም በጣም ምቹ ስለሚሆን ነው። የኩታ ገጠም እርሻ በሜካናይዜሽን ሲሰበሰብ ደግሞ የድህረ ምርት አያያዝ ላይ ጥሩ ጠቀሜታ ስላለው አርሶ አደር ግንዛቤው ከዚህ በፊት ከነበረው አሁን በጣም አድጓል። አርሶ አደሩ ይፈልጋል አሁን የኩታ ገጠም እርሻ ማለት ነው። አርሶ አደሩም አሁን ሜካናይዜሽንን ሲጠይቅ ብዛቱን ብቻ አይደለም ጥራቱንም እየጠየቀ ነው። የተሻለ ትራክተር፣ የተሻለ ኮምባይነር ወደ ሀገር ውስጥ ገብቶ አርሶ አደሩ ጋር ወርዶ እንዲጠቀም ከማድረግ አንጻር ነው። ግብርና ሚኒስቴርም አሁን ትኩረት አድርጎ ከክልሎች ጋርም ከተለያዩ ከመስሪያ ቤት እና ከተጠሪ መስሪያ ቤቶች ጋር እየተሰራ ያለው በኩታ ገጠም እርሻ ልማት ወቅት ህብረት ስራ ማህበራት የሚሆኑ መንግስት የሚኖራቸው ሚና ለአርሶ አደሩ ግብዓት የማቅረብ የገበያ ትስስርና የድጋፍና ክትትል ብቻ መሆኑን በመረዳት አርሶ አደሩ ከስጋት ነጻ ሆኖ ምርቱን የሚያሳድግበት መሆኑንም በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚው አክለዋል። በአንድ መንደር ወይ በመንደር በማሳ ኩታ ገጠም ነው የሚደራጁ። ምንም ስጋት የለውም። አሁን ባለሀብትና የኩታ ገጠም እርሻዎች ይለያያሉ። አሁን መንግስት ላይ ስጋት ወይ ወስድብናል ብሎ ስጋት አያመጣም። ኩታ ገጠም እርሻ ማለት ነው። የባለ ሀብት ራሱን የቻለ በባለ ሀብት የሚያመጣ በኢንቨስትመንት የሚሰሩ ስራዎች ናቸው። የኩታ ገጠም እርሻ ማለት አርሶ አደሮቹን አደራጅቶ የተሻለ ስራ ሰርቶ ምርትና ምርታማነትን ለማሳደግ ብቻ ነው መንግስት አላማ አድርጎ የተነሳ። ሰብልን በኩታ ገጠም ማልማት በተበጣጠሰ መሬት ከሚገኙ የምርት ብዛትና ጥራት አንጻርም በገበያው ተፈላጊ መሆኑን መሪ ስራ አስፈጻሚው ገልጸዋል። በዘንድሮ የምርት ዘመን በሰብል ሊለማ ከታቀደው ከ22 ሚሊዮን በላይ ሄክታር መሬት ከ72 በመቶ በላይ የሚሆነው በኩታ ገጠም እርሻ የሚሸፈን መሆኑን የግብርና ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከውጭ የሚገቡ ሰብሎችን በሀገር ውስጥ ለመተካት የኩታ ገጠም እርሻን በአግባቡ በመጠቀም ላይ መሆኑንም ተገልጿል። ተከታትለን እንመለስ። የዘንድሮን ብንወስድ አሁን ከ22 .36 ሚሊዮን ሄክታር በላይ ነው አቅደን እየተንቀሳቀስን ያለ ነው። ከዛ ውስጥ በኩታ ገጠም የሚለሙ ብለን አቅደን እየሰራን ያለ ነው ከ16 ሚሊዮን በላይ ነው። ይሄ ማለት ከ72% በላይ ኩታ ገጠም እርሻ ይለማል
ብለን እንደ ግብርና ሚኒስቴርም እንደ ሀገርም ይዘን እየሰራን እንገኛለን። ከፍተኛ ትኩረት ተሰጥቶ እየተሰራ ያለው አንዱ የኩታ ገጠም እርሻ ነው፣ ክላስተር የምንለው ማለት ነው። ስለዚህ እሱ ላይ የተሻለ ግብዓት እንዲቀርብ፣ የተሻለ ድጋፍና ክትትል እንዲደረግ፣ ሌሎች ቀሪ መሬቶቹም ወደ ኩታ ገጠም እርሻ እንዲመጡ ጥሩ ለውጥ እንዲያመጣ አርሶ አደሩ ላይ ከጊዜ ወደ ጊዜ ለውጥ እንዲያመጣ እዛ ላይ ትኩረት አድርገን ሰርተን ሌሎቹንም ወደዚህ ከመሳብ አንጻር እና የተሻለ የራሳችን ምግብ ለመቻልና ከኛ የተረፈውን ደግሞ ለውጭ ሀገር የመላኩ ላይ ነው አሁን አላማ ተደርጎ የሚሰራ። ውጪ ወደ ሀገር ውስጥ የምናመጣቸውን ምርቶችን በሀገር ውስጥ መተካት ላይ ነው አሁን ከፍተኛ ስራ እየተሰራ ያለውና ይሄ ደግሞ አንዱ የሚመልሰው የክላስተር ወይ ደግሞ የኩታ ገጠም እርሻ ነው። ከሱ ጋር ተያይዞ ደግሞ የሜካናይዜሽን ስራ አሁን አርሶ አደሩ ወይ ደግሞ ይሄ የግብርና ስራ ከበሬ ጫንቃ መውረድ አለበት ብሎ ነው ግብርና ሚኒስቴር እንደ ሚኒስቴር እየሰራ ያለው። ይሄ ወደ ሜካናይዜሽን ገብተን ለውጥ እንድናመጣ ነው። አሁን ብዙውን ጊዜ ከዚህ በፊት ያው ታውቃላችሁ የተወሰነ ቦታ ነው የሜካናይዜሽን እርሻ ያለው በትራክተር ማረስ፣ በፕላንተር መዝራት፣ በኮምባይነር መሰብሰብ እነዚህ ላይ የተወሰኑ ስራዎች ሲሰሩ ቆይተዋል። አሁን ግን በስፋት ይሄ ሜካናይዜሽን ስራ ያልነካው ክልል የለም። አሁን ለኩታ ገጠም አመቺው ምን ከመሬት መረጣ ጀምሮ ነው ድጋፍና ክትትሉ የሚደረገው። የኩታ ገጠም እርሻ ድጋፍ አሰጣጥ ላይ አንደኛው ስልጠና መስጠት ነው። በየጊዜ የስልጠና የአቅም ግንባታ ስልጠናዎችን እንሰጣለን። ከስልጠናው አልፎ ደግሞ ከግብርና ሚኒስቴር ጀምሮ ባለሙያዎች ታች እስከ አርሶ አደር ማሳ ድረስ በመሄድ ድጋፍ ይሰጣል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች ተጠናቋል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና ወደ እናንተ አደረስኩ። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።